በሰላም ሀገራችሁ ወጣችሁ በስደት አገር እንደዚህ መሆን እጅግ በጣም ይከብዳልን። አላህ በሰላም ወደ ሀገራችሁ ይመልሳችሁ። ይህን ቪዲዮ እባካችሁ ሁላችሁም ላይክ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ እባካችሁ ላይክ ሼር አድርጉልኝ። አካውንቴን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ማድረግ አትርሱ። ይችል የምታውቋት የምትገኘው ሳውዲ አረቢያ ሻሪያ አልመኮረኒያ ትገኛለች። እባካችሁ በዚህ ሁኔታ ላይ ነው እየተንቀሳቀሰች ያለችው። እባካችሁ ለቤተሰቦቿ ለወንድም ለእህቶቿ አድርሱላት ማለት ነው። ጅዳ ሻሪያ አልመኮረኒያ ነው የምትገኘው። እባካችሁ ብያለሁኝ። እያያችሁ አትለፉት፣ ላይክ አድርጉት። እህታችን ካለችበት ችግር እናውጣት፣ እንድረስላት። ዛሬ ህዝቡ በዚች እህታችን ላይ ሊሆን ይገባል ስራው። ቤተሰቦቿን ማግኘት የምንችለው እኛ ሸር ስናረግ እኛ ስንተባበር ነውና የዚችን እህታችንን ጉዳይ እንደቀላል አንየው። ስትመጣ ጤነኛ ነበረ፣ ሰላማዊ ሰው ነበረ። ነገር ግን ዛሬ እንደምታዋት ከራሷ ጋር ስላላደረች ራሷን ስታለች። በዚህ ሁኔታ ነው እየተንቀሳቀሰች ያለችውና የእናንተ ላይክ ሸር ማድረግ የዚችን ሚስኪን ቤተሰቦች ማስገኘት እንችላልና የዚችን እህታችንን ህይወት ለመታደግ የሁላችንም እጅ መኖር አለበትና እባካችሁ ከእንደዚህ አይነት ቦታ ላይ እጃችን ይስፋ እና እባካችሁ ልለምናችሁ። አሁንም ደግሜ እናገራለሁ። የምትገኘው ሳውዲ አረቢያ ወይንም ጅዳ ሻሪያ አልመኮረኒያ ትገኛለች። ይችን እህታችንን የምታውቁ ቤተሰቦቿ እንደዚሁም እህት ወንድም ካላችሁ የሰፈር የጎረቤት ልጆች ካላችሁ እህታችንን እባካችሁ እኛ ዛሬ የምንፈልገው እህታችንን ካለይበት ችግር ተነስታ ከቤተሰቦቿ ጋር እንድትገናኝ ስትመጣ ሙሉ ጤነኛ ሰላማዊት ሰርታ ለማግኘት ተስፋዋን ሰንቃ ወደ አረብ ሀገር ስትመጣ ትንሽዬ ሻንጣ ተሸክማ ነበር የመጣይ። ወደ ሀገሯ ለመመለስ ስትፈልግ ራሷን ቀይራ ነበር መመለስ የፈለገችው። ነገር ግን ራሷን ቀይራ ሳይሆን ራሷ ስታ ሜዳ ላይ ወጣ ሻሪያ ላይ ወጣ ዛሬ በዚህ ሁኔታ ላይ ፖስት እየተደረገች ትገኛለችና ስለዚህ እባካችሁ እህቶቼ ይችን እህታችንን እንርዳት፣ እንተባበር። ላይክ እናርግ፣ ሼር እናርግ። ሁላችንም ስደት ላይ ነው የምንኖረው። ስለዚህ እባካችሁ አንጨካከን ነው የምለው። በቃ አይተን አንለፋት። በመቀጠል እኔ ልላችሁ የምፈልገው እህቶቼ ማለት ነው አሁን ላይ አረብ ሀገር ላይ ያሉ እህቶቼ ጥቃቅን ናቸው ጤነኛ ሆነው እየተመለሱ ያሉት። ትናንሽ ናቸው ወደ ሀገራቸው በሰላማዊት እየተመለሱ ያሉት። ብዙዎች የአይምሮ ችግር፣ የአካል ጉዳት፣ የአይምሮ ችግር ከአይምሮ ችግር የበለጠ ደግሞ የካንሰር፣ የኩላሊት፣ የተለያዩ ህመም፣ አካል ጎደሎ መሆን በጣም በሁለት ወር በሶስት ወር ውስጥ ሁለት እግራቸውን አጥተው አይምሮአቸውን አጥተው እጅና እግራቸውን አጥተው ብዙ መከራ ስቃያትን እያሳለፉ እየገቡ እናያለን። ይሄ ሁሉ እየተከሰተ ያለው ማለት ነው አረብ ሀገር ላይ ነው። ይሄ ሁሉ እየተፈጠረ ያለው አረቡ ዓለም ላይ ነውና እባካችሁ እስኪ በተወሰነ መልኩ ራሳችሁን ለመሆን ሞክሩ። የሆነ ነገር አልተሳካምና አንቺ ራስሽን አጨናንቀሽ ህመም ውስጥ ወደቅሽ፣ ማንነትሽ ተረሳ፣ ማን መሆንሽ ጠፋ። በቃ ወላጅ ቤተሰቦችሽን እንኳን ማግኘት በማይቻልበት ሁኔታ በጣም ብዙ ነገር እየተሆነ ነውና እባካችሁ ጥንቃቄ አድርጉ ነው የምለው። በመቀጠል ለዚች አጭር እርሜ ረጅም ጉዞ የምንጓዝበት መንገድ በቃ አጭር ላይ ለምንቀረው መንገድ ላይ ለምንቋረጠው ፍላጎታችንን ሳይሳካ ህልማችንን ሳይሟላ እዚቹ ላይ ለምንቀረው ህይወት ረጅም መንገድ እንጓዛለን። ረጅም ሀሳብ እናስባለን። እባካችሁ ከአንቺ ላይ ደርሶ እኔ በአንቺ ቪዲዮ ከመስራቴ በፊት አንቺ በአንዷ እህቴ በደረሰባት ልትማሪ ይገባለን። አንቺ አንድ እህቶቻችን ታመው ስናይ በቃ እነዚህ እህቶቻችን የታመሙበት የሆነ ምክንያት አለ። በጣም ሀሳብ ውስጥ ውጥር ብለው፣ ሁለተኛ አጉል ፍቅር ውስጥ ገብታችሁ ያልሆነ ፍቅር ላይ ገብታችሁ አንድ ወንድ ስለሄደ ብላችሁ ራሳችሁን በጣም ስትረስ ውስጥ አስገብታችሁ ህመም በቃ የተለያየ ችግር ውስጥ እየገቡ እያየን ነውና እባካችሁ እህቶቼ ካለፉ እህቶቻችን እንማረው ምለውና እባካችሁ የሰው ልጅ ልንገራችሁ፣ እናንተ ሰው የሚያውቃችሁ ስትኖሩ ነው። ሰው የሚጠጋችሁ ጤነኛ ስትሆኑ ነው። ሰው የሚያከብራችሁ እናንተ ተሰርባችሁ ተረግጣችሁ ዝም ስትሉ ነው። ነገር ግን ተሰድቢያለሁ ስትመልሽ እጅግ በጣም ነውና እኔ በአረብ ሀገር ላይ ልንገራችሁ ወላሂ አሁን ላይ የሚሄዱ እህቶች በፊት ሚዲያ እንደዚህ የተካበደ ወይንም የተጋነነ ሚዲያ የለም ነበር። ሚዲያ የሚባልም ነገር ሲጀምር የሌለበትም ሰዓት ነበረ። ሚዲያ ደግሞ ብዙም ነገር የተደበቀ ነበርና እህቶቻችን አረብ ሀገር ላይ ሄደው ቤተሰቦቻቸው ጠፍተው ቀሩ ልጆቻችን ብለው አገር ለአገር ሲማንኑ
ሚዲያ የለም ነበር። ዛሬ ግን ልንገራችሁ እናንተ እንኳን አይደለም እንደዚህ ታማችሁ ወርቃችሁ እውነት ዛሬ ሐማም ውስጥ ገብታችሁ ራሱ የምትቀረጹበት ሰዓት ደርሳችኋልና ዛሬ በጣም ማመሰግነውና በጣም ጥሩ ጊዜ ላይ ነው ብዬ የማስበው ምንድነው አንድ ታማሚ እህት ስትታመም ሁሉም ሰው ይቀርጻል፣ ሁሉም ሰው ቪዲዮ ይሰራል፣ ሁሉም ሰው እንደዚህ አይነት ነገር ይፖስታል። አሁን እቺ ልጅ እንደታመመችው ወታ እንደሄደችው ፖስት ባትደረግ መታመሟን ቤተሰብ አያውቅም፣ እህት ጓደኛ የለም። ኢቭን ይሄን አረብ ሀገር ስትኖሩ እህት አይደለም የሰፈር ልጅ አይደለም የቲክቶክ ጓደኛ አይደለም ስደት ላይ ያገኛችኋቸው ሰው ጋር ትደዋወላላችሁ። ስትታመሙ ግን አትታወቁም፣ ትረሳላችሁ። ብርም የተበደራችሁ ብራችሁን ይዞ ይቀራል። እቃም የያዘባችሁ እቃችሁን ይዞ ይቀራል። እና እኔ በጣም ብዙ ሰዓት ያለሁት አሁን ላይ በተደጋጋሚ እህቶቻችን ላይ እየደረሰባቸው ያለው አረብ ሀገር ላይ ሆነው ታመው ፈሰው ቀርተው በቃ ምንም ነገር የማይደረግላቸው፣ ምንም እርዳታ ያልተደረገላቸው፣ ምንም ሚዲያ ያላያቸው፣ ምንም ዘመዶቻቸው ያላወቁላቸው በጣም ብዙ ሰዎች አሉና እባካችሁ አሁንም ደጋግሜ ልለምናችሁ ይህን ቪዲዮ ላይክ ሼር አድርጉት። እህታችን ከእናትና ከአባቷ ጋር እንድትገናኝ ወላጅ ዘመዶቿ ያለችበትን ሁኔታ እንዳውቁ ያያችሁትን ቪዲዮ ላይክ ሼር አድርጉት። በቃ ሼር አድርጉት። እናንተ ለኔ ብላችሁ ሳይሆን ለታመመችው ልጅ ሜዳ ላይ ለወደቀችው ልጅ ስትሉ እባካችሁ ሼር ላይክ አድርጉት። እባካችሁ እኔ እውነት ልንገራችሁ ቪዲዮ ሰርቼ እባካችሁ ማለት አልፈልግም። አንደኛ እኔ የሆነ የሚያስጠላ ነገር ወይንም ደግሞ የሆነ ጥቅም ያለው ነገር ሰውን የሚጠቅም ነገር ቪዲዮ ፖስት አድርጌ እናንተ ቪዲዮ ላይክ ለማድረግ ሼር ለማድረግ እውነት እናንተ ይሄን ያህል እንትን አይደለም። እና ሼር አድርጉት፣ ላይክ አድርጉት። ሼር ማድረግ አትችሉም አይደለ? ላይክ አድርጉት። ለእህት ለወንድሞቻችሁ ዋትስአፕ ላይ ላኩት። በቃ የሚያውቃት ሰው ስለሚኖር ለጓደኛ ለጎረቤት ሼር አድርጉትና ይሄን ነው ማለት የምፈልገው። የሁልጊዜ ምኞቴ የሁልጊዜም በቃ ናፍቆቴ አገር ላይ ወጣችሁ ስደት ላይ ሄዳችሁ ሀገራችሁን ርቃችሁ ረጅም ጉዞ ተጉዛችሁ አገኛለሁ ብላችሁ ወጣችሁ ባጭር ከመቅረት አላህ ይጠብቃችሁ። ስትወጡ ጤነኛ ሰላማዊ ሰው ሆናችሁ በጣም ብዙ ውዙፍ የሆነ ሀሳብ ተሸክማችሁ አረብ ሀገር ላይ አቅንታችሁ ያልቻላችሁትን ደግሞ ህልማችሁን ጭልም የማይረግ ነገር አይስጣችሁ። አላህ በእናንተ ላይ ሰላምን ያወርድላችሁ። የጤናንና የርዚቅን ስፋት አላህ ይስጣችሁ። እውነት በጣም በቃ ሁሉም በላይ ልንገራችሁ ጤና ነው ዋናው። ጤና ከሆናችሁ ዓለምን ረግጣችሁ ትሄዳላችሁ። ጤና ከሌላችሁ ግን እንኳን ዓለምን ቀርቶ ሰፈሩን ስቃያችሁ ይናፍቃችኋልና የሁልጊዜ ምኞቴ ነው ማንኛውም ሰው በስደትም ዓለም ሆነ በአገሩም ላይ ሆነ አያልቅስ አይተክስ፣ የፈለገውን አላህ አሟልቶ ይስጠው። በጣም ወዳችኋለሁ፣ አከብራችኋለሁ ውድ ቤተሰቦቼ። ሁላችሁም ይሄን ቪዲዮ ላይክ ሼር እንድታደርጉ ፈልጋለሁ። አካውንቴን ሰብስክራይብ አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።